ዋትስአፕ ጋይስ እንዴት አላችሁ? ዘመነ ነኝ። ስለዚህ ከዚህ በኋላ ማለት ነው አሪፍ ነገሮችን እንሰራለን ብዬ አስባለሁ። ያው እንደምታውቁት ብዙ ነገሮችን ተምረናል፣ ብዙ ነገሮችን እናውቃለን። ግን በእነሱ ባወቅናቸው ልክ አብዛኞቻችን ወይም አብዛኛው ወጣት በምንባለው ደረጃ ማለት ነው እነሱን የምናውቃቸውን ነገሮች ህይወት አድርገን ህይወታችን ሆነው እየኖርባቸው እንዳልሆነ ሁላችንም የምናውቀው ነው። ሁሉም የሚያውቀው ነገር ነው። ስለዚህ እሱን ነገር የምንፈታበትን ነገር እንነጋገራለን ብዬ አስባለሁኝ። አይሆፕ በጉዟችን በጣም ብዙ ነገሮችን እንደምንቀይር አስባለሁ። ከነዚህም መካከል ማለት ነው በሂደት ብዙ ማሳወቃችሁ ነገር ይኖራል። እውነት ለመናገር አሁን ባለው ሁኔታ ግን አሁን ባለው ነገር ማለት ነው ምንድን ነው ማድረግ ያለብን ብዬ አስባለሁ። ላይክ እንደምታውቁት ሶሻል ሚዲያ አቢዩዝ አድርጎናል ነው እያደረገንም ወይ እያደረገን ነው ወይ እኛ እያደረግነው ነው ማለት ነው። ብዙ ሚዲያዎች አሉ እና ውሏችን ምናምን ስናየው በአብዛኛው ማለት ነው እነሱ ላይ እየሆነ ነው። እነሱን በመቀየር እነሱን በማውጣት እንደዛ ነገር ሆኗል። ከዩቲዩብ ቲክቶክ ከምናምን እንደዚህ ሆኗል ኑሯችን። ይሄ ደግሞ እስከ መቼ ነው የሚለውን ነገር ሳስበው በጣም ያስደንቀኛል። በጣም ደግሞ ፊል አደርጋለሁ። የሆነ ነገር ማለት ወጣት እንደ ወጣት በወጣትነቱ ሳይሰራ በወጣትነቱ አሳስራ በስክሮሊንግ ብቻ እንደዚህ ካሳለፍ ነው ጊዜያችን ኑሯችን እንደዚህ ካለፈ ወደፊት ከኛ ብዙ የሚጠበቅ ነገር እንዳለ ሁላችንም እናውቃለን። ሁላችንም ደግሞ መልካም ነገር ማድረግ እንፈልጋለን። እውነት ለመናገር መልካም ነገር ቢያደርግ ደስ የማይለው አለ ብዬ አላስብም። ለራሱ ደስ የሚል ላይፍ እንዲኖረው እንፈልጋለን። ማንኛውም ሰው ትፈልጋላችሁ፣ እፈልጋለሁኝ። ስለዚህ እሱን ማሳካት አለብን። እንደ ቤተሰብ ደግሞ አንድ ሰው በእኔም ሊሆን ይችላል በእናንተም ሊሆን ይችላል። በቃ እናንተም ትፈልጋላችሁ፣ ቤተሰብም ደግሞ ከእናንተ የሆነ የሚጠብቀው ነገር እንዳለ ሁላችንም እናውቃለን ማለት ነው። አለፍ ሲልም ደግሞ እንደ ሀገር በቃ እንደ ሰው ራሱ እንደ ሰው ብዙ ነገሮች ኮንትሪቢዩት ማድረግ አለብን ማለት ነው እና እነሱን የምናደርገው ደግሞ እስካሁን በመጣንበት ሁኔታ ወይም እስካሁን በለመድነው ሁኔታ እንዳልሆነ ትንሽም ቢሆን ገብቷቸዋል ብዬ አስባለሁ። በዚህ ከቀጠለ ምንም የሚመጣ ለውጥ የለም። አንዳንዴ ጭንቅላት ይሸውደናል ማለት በሆነ ወይ በታምር ወይ በምናምን የሆነ ነገር ተቀይሮ ህይወት ይቀየራል ምናምን ነገር የምንለው ነገር አይነት ሀሳብ አለን ማለት ነው። ግን እውነት ለመናገር ይህን ያሰብንበት ቀን ትንሽ ነው ብዬ አላስብም። ብዙዎቻችን ትልቆች ነን እና በዚህ ነገሮች ይቀየራሉ፣ እንደ ታምር ነገር ሆኖ ህይወት ይቀየራል የሚለው ከጠበቅነው በጣም ብዙ ዘመናት አልፈዋል ብዬ አስባለሁ። ስለዚህ ይህ ምንን ያመለክተናል ማለት ነው? እኛ ተነስተን የሆነ ነገር መስራት እንዳለብን፣ ነገሮች በታምር እንደማይሆኑ መረዳት አለብን ከዚህ ማለት ነው። በታምር ድንገት ምናምን ኢቨን ይሳካሉ እኮ አንዳንድ ነገሮች በሆነ ነገር ሊመጡልን ይችላሉ። እነሱ ቢመጡም እንኳን እነሱን ነገሮች ተጠቅመን እኛ የመለወጣችን እድል በጣም ዝቅ ያለ ስለሚሆን እኛ ሁኔታችን ያለንበትን ጉዟችን መቀየር አለብን ብዬ አስባለሁ። እንዴት ነው የምንቀይረው? ከብዙ አንግል ሊሆን ይችላል። ፀሐይ ከወጣ በኋላ የምንነሳ ከሆነ የተወሰነ እንቅልፋችን ገታ አድርገን ልንነሳ እንችላለን። ሚዲያ ላይ ደግሞ ያው ይታወቃል። እውነት ለመናገር ስክሮል ማድረግ የለመደ እጅ ወይም ጣት አቁም በቃ ቢባል ሌላ ጦርነት ነው የሚከፈትና እሱን የራሱ የምንሄድባቸው ነገሮች ይኖራሉ፣ የራሱ ፕሮሲጀሮች ይኖራሉ። እነሱን ነገሮች በሂደት እንደተሰሩ በሂደት ነው የምናፈርሳቸው እንጂ የዛሬ 10 ዓመት ስክሮል ማድረግ የጀመረች ዛሬ ቀጥታ ስክሮል ማድረግ አቁመህ የሆነ ኮንተንት ስራ፣ የሆነ አንብብ፣ የሆነ ምን ስራ ምናምን ብንል ከራሳችን ጋር ጠብ ነው የምንፈጥረው ማለት ነው። ስለዚህ ምንድን ነው ማድረግ ያለብን ማለት ነው? ሲስተም ዋይዝ ማለት ምን ማለት ነው? እንደምታውቁት 20 ዓመት የሚሆነን እንኖራለን፣ 10 ምናምን ዓመት የኖረን እንኖራለን፣ ከዚያም በላይ እንኖራለን፣ ብዙ ዓመት የሆነን እና ብዙ ነገሮችን በእድሜያችን ነው የሰራ ነው ማለት ነው። ፓራዳይማችን ሆኗል፣ ማንነታችን ሆኗል። ኢቨን ስክሮሊንግ ከስልክ ጋር ሆኗል ነገራችን። እንደምታውቁት ቲም ውስጥ ሆነን ምናምን ራሱ ያው አብዛኞቻችን የምናውቀው ነን። ለብቻችን ነው የምንኖረው። እስኪ አብረን እስኪ እንጫወት እናውራ ብለን ምናምን መጫወት ቀርቷል። ስለዚህ ይህ ፓራዳይም ሆነ አያችሁት፣ ማንነታችን ሆኖ ተቀረጸ ማለት ነው። ስለዚህ ይህንን መቀየር የምንችለው እንደመጣበት አይነት ጉዞ ስንሄድ ነው። እንደመጣበት ኢኔሴንስ ማለት ምን ማለት ነው? ያ በሰዓት በብዙ ዓመታት የመጣውን ነገር በብዙ ዓመታት ነው ማውረድ የምንችለው፣ መስበር የምንችለው፣ መቀነስ የምንችለው። ስለዚህ ሚዲያዎችን አጠቃቀማችን ማስተካከል መስራት አለብን። እንደዚህ መስራት ውስጣችን እኮ ይፈልጋል። እውነት ለመናገር በሆነ ነገሮች ተጠልፈን ሳናውቀውም እያወቅነው በሆነ ነገሮች ተይዘን እንጂ
ውስጣችን ምን መስራት እንዳለብን ይነግረናል። እውነት ከውስጣችን አለ እውነት ለመናገር። ስለዚህ እሱን ነገር መስራት መጀመር አለብን። አንዳንዴ ጀጅ እናደርጋለን የሆነ ነገር ሚዲያ ላይ ከመሆናችን አንፃር ኢቨን ሚዲያ ላይ ያለን ሰው ምንተችሻለን። እውነት ለመናገር ነው በጣም እበሳጫለሁ አንዳንዴ በራሳችን ቆም ብዬ ሳስበው ምናምን ጥሩ አይደለም የምንሄድበት ነገር እና ምንድነው ማድረግ ያለብን? ምንድነው ላይክ ባይዘይ ማንንም አንጎዳም። እዛ ጋር ብናወራ ብንተች ብንሰድብ ምንም ብንል እንደምታውቁት ደግሞ ሚዲያው አሁን እንደዛው ነው። የሆነ አካል የሆነ ነገር ካለ በዛም እያዞረ ያለብሳል ማለት ነው እና ይህ አይደለም እኛን የሚቀይረን እንደ ሀገርም ደግሞ ሀገርን ትራንስፎርም የሚያደርግልን ይሄ ነገር ነው ብዬ አላስብም። ሰውን በመተቸት ሰውን በመንቀፍ ከሰው ላይ የሆነች ነገር በማንሳት በማየት ምናምን አይደለም። ምንድን በማድረግ ነው ይሄ ነገር መቀየር የሚችለው? በቃ ተሰርቷል አይደል? ተሰርቷል በቃ ታርፋለህ ማለት ነው። እሱ ኦልሬዲ የሆነ ነገር ጥፋትም ሊሆን ይችላል መልካም ነገርም ሊሆን ይችላል ምናምን ሆኗል ያ ነገር። ስለዚህ ይህን ነገር እኛ ሪያክሽን በመስራት ወይም ደግሞ ተመልሰን ያንኛውን የሰራውን ሰውዬ ወይም ሴትዮ በመስደብ ወይም በማንቋሻሽ ወይም ኮሜንት ላይ ወይም በእነሱ ቅጥል በማለት አንቀይረውም ሆነ ለመናገር። ምክንያቱም እንኳን ከነሱ ያለውን ከኛ የሆነ ነገር ከሰራ ነው ማለት በቀጣይ የምናስተካክለው ነው እንጂ የሆነ ነገር እንሰራለን እኮ በጉዟችን እኮ በህይወታችን እኮ ብዙ ነገሮች መጥፎም ጥሩም ነገሮች ሰርተናል። ስለዚህ በእነዚያ ሰዎች ከመናደድ እነሱን ሰዎች ለማስቀየም ከመሮጥ ብዙ ነገሮችን ከመሞከር ይልቅ ኦልሬዲ እነዛ ነገሮች ተከስተዋል፣ ተሰርተዋል፣ ተደርገዋል። ስለዚህ ምንድነው ማድረግ ያለብን? እነሱን ነገሮች ባሉበት እንተዋቸውና እኛ እንሰራዋለን። መስተካከል አለብን ብለህ ካሰብ ማን ያስተካክሉ? አያውቁትም እነሱን በልና እኛ እናስተካክሉ፣ ይስተካከል ይሄ ነገር። አንዳንዴ በቃ ዝም ብለን ተነስተን ስድብ ጀጅ የምናደርገው ብዙ ሰው አለ ምናምን ነገር እሷን ጀጅ ከምናደርግ ጀጅ ባደረግንበት አይነት ፖዚሽን ወንበር ተቀምጠን እኛ ያንን ነገር አስተካክለን መስራት መቻል አለብን ማለት ነው። የተሻለ ነገር መሆን አለበት ብለን ኮሜንት ማለት እንደ ሀሳብ ኮንስትራክቲቭ የሆነ ሀሳብ ብንሰጣቸው በጣም ደስ ይላል። እዚህ አካባቢ ይሄኛው ቢስተካከል እንደዚህ ቢሆን ብለን ኮንስትራክቲቭ ወይም እነሱን ሊያቃና ሊያስተምራቸው የሚችል ነገር ብንነግራቸው ለእነሱም ቆንጆ ነው፣ ለእኛም መልካም ነገር ነው ኮንትሪቢዩት የምናደርገው። ካሊያ ግን በቃ የሆነ የስድብ አይነት ነገር ስሜት ያለው ነገር ፊልም እናደርግ ከሆነ እነሱንም አንጠቅም እኛም አንጠቀምም። ስለዚህ የሆነ የተሳሳተ ነገር ካለ እሱን ኦልሬዲ ተሳስቷል፣ ጠፍቷል። ስለዚህ እሱ ነገር የምናስተካክለው እነማንን? እኛንን ማለት ነው እና ይህን ነገር እናደርጋለን ማለት ነው። ያው ዩቲዩብ ላይ አለን፣ ሰርች ማድረግ ትችላላችሁ። ወይም ደግሞ ቲክቶክ ላይ አለን። ሚዲያችን ባይዘ እንትን እናስቀምጥላችኋለን ከታች ባለው በዲስክሪፕሽን ማለት ነው። ከእናንተም ወደኛ ከኛም ወደ እናንተ እያደረግን ብዙ ነገሮችን እንጓዛለን ብዬ አስባለሁ። እንደ ወጣት እንደ አንድ ኢትዮጵያዊ ወጣት ለውጥ በጣም ያስፈልገናል ብለን እናምናለን፣ እናስባለን። ለውጥ ደስ ይለናል ሆነን ለመናገር ሁሉም ሰው ይወዳል። ግን ደግሞ ከለውጥ በስተጀርባ የሚሰሩ ስራዎች አሉ፣ የሚከፈሉ መስዋዕትነቶች አሉ። እነሱን እስካልከፈልን ድረስ ለውጥ ስለፈለግን ብቻ ለውጥ ይመጣል ማለት አይደለም። ስለዚህ ከኛ የሚጠበቀውን በስራም በሀሳብም በስሜትም አይነት ነገር መስዋዕት መክፈል አለብን ብዬ አስባለሁ። ኢቭን ለራሳችን ራሱ ከዛ ደግሞ ለሌሎችም ደግሞ ለቀጣዩ ትውልድም ጋይስ አንዳንዴ ቆም ብላችሁ ስታስቡ እኮ በጣም እንትን ይላችኋል። ወደፊት ምንድን ነው ከኛ በኋላ የሚመጣው ትውልድ የሚለውን ስታስቡት በዚህ አካሄድ ከሆነ በጣም አስቸጋሪ ነው የሚሆንና ከእነሱም ሳንደርስ እኛም ራሳችን እንትን ነው ከባድ ነው በዚህ አይነት ከሆነና እሱን ነገር ማስተካከል ያለብን እኛው ራሳችን እስከሆነ ድረስ ቀጥታ ሀሳባችን አስተካክለን ስሜታችን አስተካክለን ተግባራችን የተስተካከለ ተግባር መጀመር አለብን ብዬ አስባለሁ። በቀጣይ በሌሎች ኮንቴንቶች እመጣለሁ። መልካም ቆይታ።